السلام عليكم ورحمة الله تعالى وبركاته. يا شيخ عيسى القطباري رحمة الله عليه كفل سوست ككفل ولت يقتله. بسم الله الرحمن الرحيم. يا شيخ عيسى يلب معرفيا የህይወታቸው ጎጆ የተልእኳቸው ማባሪያ የዓላማቸው ማቋቻ የሆነው ቃጥባሬ በእርሳቸው ፋፋ፣ በጥረታቸው ጎላ፣ በብስለታቸው ሰመረ። እህል ውሃ እንጂ ሼህ ዒሳ ለመስከን የመረጡት ተቀዳሚ ቦታ ጨኖ ውስጥ ነበር። እዚያ አያሌ ተማሪዎቻቸውን አስከትለው ማዕከላቸውን መስርተው ተቀመጡ። በአካባቢው ሼህ አብዱል ጀሊል የተባሉ ሊቅ ነበሩ። አይናማ ናቸው። በአላህ ፈቃድ ሩቅን ያያሉ። ሼህ ዒሳ ጨኖ ከሰፈሩበት ዕለት ጀምረው ማንነታቸውን ሰውረው ሼህ አብዱል ጀሊልን ይዘይራሉ። በአጀብ ከከተሙበት ስፍራ ነጠላቸውን አንስተው መምህርና ሊቅ ሳይመስሉ ወደ ሜዳ ወጥተው ሳር አጭደው የሼህ አብዱል ጀሊልን በቅሎ ይቀልባሉ። በተደበቀው የመተናነስ የቅን ተግባራቸው ላይ እያሉ አንድ ዕለት እጅ ተስራ ተያዙ። ወደ ሼህ አብዱል ጀሊል ዘንድ ተጋበዙ። ልዩ ምግብ ቀረበላቸው። በጋራም ተመገቡ። ሼህ ዒሳ በተግባራቸው ሊቁን አስደመሙ። ያንዬ ነው ይባላል። የአንተ ሁነኛ መደላደያ ቃጥባሬ ነው፣ መናገሻና ማንገሻ ስፍራህ እርሱ ነው ተብሎም ተነገራቸው። እናም እንደተባሉት ሆነ። የሼህ አብዱል ጀሊል ንግርት በገቢር ተኳለ። እነሆ ሼህ ዒሳ በ23 ዓመታቸው ማዕከላቸውን አቋቋሙ። መላ ማኅበረሰቡ ወደ ቃጥባሬ ጎረፈ። የሼህ ዒሳ ምድረ ግቢ በእውቀት ፈላጊዎች ራሳቸውን ለማነጽ በሚተጉ ምሁራኖች ተትረፈረፈ። በእርሳቸው ዙሪያ የሚቀመጡ ከ40 የሚበልጡ ሊቅና ሙደሪሶች አስተማሪዎች አብረው እንደነበሩም ይነገራል። ሼህ ዒሳ በቃጥባሬ ማዕከል ምድረ ግቢ ውስጥ 500 ዛውያዎችን መስርተው እንዳስቀመጡ ይታወቃል። የተከታዮቻቸው አሐዝ በጥቂቱ ከ5000 በላይ ሊሆንም ይችላል። በማዕከሉ ዕውቀት የሚቀስሙ የሼህ ዒሳ ተከታዮች ሁለንተናዊ ልህቀትን ይገበያሉ። ከትምህርት ጎን ለጎን የፈረስ ጉግስ፣ የውሃ ዋና እና ትግል ከፍተኛ ትኩረት ይሰጠው ነበር። በዚያ መልኩ ታንጸው የሚወጡ ተማሪዎች ልዩ ነበሩ። በአካባቢው እንደ ቃጥባሬ ደረሳ ፈጠን ፈጠን ትላለህሳ እየተባለም ይተረብ እንደነበር ይነገራል። ሼህ ዒሳ በቃጥባሬ ማዕከል በነበራቸው ግልጋሎት በምድረ ግቢው ውስጥ መምህር ሆነው ያስተምራሉ፣ ይሰብካሉ፣ ይገስጻሉ፣ ምግባርና ስብዕናን ያንጻሉ። ምዕመኑን መርተው ያሰግዳሉ። በህብረት የሚከወነውን አውራድ ይመራሉ። የቃድሪያ ጦሪቃን ይሰጣሉ፣ ያከፋፍላሉ። በሌላ በኩል የደቡብ ኢትዮጵያ ሊቃውንት የጉባኤ ማዕከል ወለኔ ውስጥ ጥሮነ በተባለ አካባቢ ነበር። ሼህ ዒሳ የጉባኤው ርዕሰ ሊቃውንት ከሆኑት ከወለኔ ሼህ ጋር በመተባበር ለስምረቱ ተግተዋል። በኋላም ከጥሮነ ወደ ቃጥባሬ በተዟዟረበት ጊዜ የርዕሰ ሊቃውንትነቱን ኃላፊነት ተረክበው በመሪነት አገልግለዋል። በጸሐፊነቱም በኩል ልዩ ትኩረት ሰጥተውት ባይኖሩም የሚታሙ አልነበሩም። ገጥመዋል። ድርሳን አስደጉሰዋል። የአሳኖ ሼህ ተብለው በሚታወቁ ሊቅ የደላዒል ድርሳናቸው ተጽፎ ይገኛል። 7 የሚሆኑ የግጥም መድብሎች፣
ሁለቱ ተውሱላት ቀሪዎች መድህ የሆኑ ድርሳናትን እንዳበረከቱም ይታወቃል። የቃጥባሬ ማዕከላቸው በተጽዕኖው የጎላ ነው። ትውልዶች በአጀብ የተመረቱበት ማዕከል ሼኽ ዒሳ በዚህ ማዕከላቸው ሊቃዕ የተሰኘ ስርዓት ዘርግተው ነበር። ዘዴው በብዙ ሺህ የሚቆጠሩ የግለ ህብረታዊ ሰዎችን አሰባስቦ ያገናኛል። በመድረኩ ዕውቀት ይሰጥበታል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማንነት ይሰበክበታል። ፍቅራቸው ይዘራበታል። ወንድማማችነት ይጠናከርበታል። ይህ ስርዓት ሼኽ ዒሳ በወቅቱ ሹማምንት ዘንድ እንዲፈሩና እንዲታፈሩ ማስቻሉ ይነገራል። አሁንም ድረስ ቀጥሎ ሺዎችን ያገናኛል። በተለይም መስቃን በተባለ ስፍራ በየወሩ የሚከናወነው የሊቃ ስርዓት ከአራቱም የጉራጌ ማዕዘናት የሚመጡ ህዝቦችን በስፋት እንደሚያሳትፍ ይነገራል። የዚህ ስርዓት ታዳሚዎች እስከ 150 ሺህ መድረሳቸው ይገመታል። ሼኽ ዒሳ የፍሬው መኳንንት ዘሪታ ናቸው። እስላማዊ የእውቀት ማዕከላትን በማስፋፋት ሼኽ ዒሳ በወቅቱ በማዕከላቸው ውስጥ ከአስተማሪነታቸው ጋር ተያይዞ ተማሪዎችን ለሊቅነት በማብቃት ለተለያዩ አካባቢዎች ወኪል አድርገው በመላክ የትምህርት ስርዓትና ማዕከል እንዲመሩ ዘንድ ሰይመው በማሰማራት ይታወቃሉ። የላቀ የራሳቸውን ዘመናዊ ስርዓት ዘርግተው ተጠቅመዋል። ለጅማ፣ ለስልጤ፣ ለጀጀባ፣ ለዊጥን፣ ለባሪዮ፣ ለዘቢሞላ፣ ለሰዴ፣ ለኡጉማ እና ለመሳሰሉ አካባቢዎች የእርሳቸው ውጤት የሆኑ ሊቃውንትን በወኪልነት እየሾሙ አስቀምጠዋል። ትምህርት እና ዕውቀት እንዲስፋፋ አስችለዋል። እንዲሁም በቃጥባሬ፣ በመስቃን፣ በጉሩራ፣ በአዲስ አበባ ሱማሌ ተራ በአጠቃላይም 9 የሚደርሱ ታላላቅ የትምህርት ማዕከሎችን መስርተዋል። በወልቂጤ፣ በአረዳ ሼኽ፣ በእዣ፣ በቡታጅራ፣ በቢዳራ፣ በኢንሴኖ፣ በቆሼ፣ በቡዴ ቀሳ፣ በአመጤ እንዲሁም በደጄንና በደብረ ማርቆስ አካባቢዎች ማዕከላትንና መስጊዶችን አቋቁመዋል። ሼኽ ዒሳ በሌላ ረገድ በኢትዮጵያ ታሪክ የዘመናዊና የከተማ የሸሪዓ ፍርድ ቤት እንዲመሰረተ አስችለው የመጀመሪያው ቃዲ ዳኛ በመሆን የተሰየሙም ነበሩ። ዓለማዊ የእውቀት ማዕከላትን በማቋቋም ሼኽ ዒሳ ለዘመናዊ ትምህርት መስፋፋት የነበራቸው ትጋት ከሁሉም በተለየ አስደማሚ ነው። ዘመናቸውን ስለ መቅደማቸው ትልቁ ምስክርነት ይህ አበርክቷቸው ነው። በዘመኑ ሙስሊሙ ማህበረሰብ ለዘመናዊ ትምህርት የነበረው ግንዛቤ የተንጋደደ ነበር። ለኋላ ቀርነት እጅ የሰጠ ነው። ማነቆው የአመለካከትና የአስተሳሰብ ትብታብ በሼኽ ዒሳ ተበጠሰ። ኋላ ቀርነት ተጣሰ። ዘመናዊ ትምህርት ለዱንያ፣ ሃይማኖታዊ ደግሞ ለሁለት ዓለም የሚጠቅም ነው የሚል እሳቢያቸው ተስተጋባ። ብዙ ተከታዮቻቸውን አነቃ። ዘመናዊውን ትምህርት መማር እንዳለባቸው ሁሉም ተስማማ። ሼኽ ዒሳ በወልቂጤና በእዣ እንዲሁም በሌሎች አካባቢዎች የዘመናዊ ትምህርት ቤቶች እንዲገነቡ አስደረጉ። በቃጥባሬ ሐሪማቸው ውስጥ ለተማሪዎቻቸው መላ ዘየዱ። መምህራኖች ወደ ማዕከሉ መጥተው የሚያስተምሩበትን መንገድ አመቻቹ። ቀሳውስት ወደ ማዕከሉ ሄደው እንዲያስተምሩ ገንዘብ እየከፈሉ ተማሪዎቻቸው የአማርኛ ፊደላትን እንዲማሩ አደረጉ። የተማሩ ተማሪዎቻቸው ሌላውን የሚያስተምሩበትን ስርዓትም ዘረጉ። ከሊቃውንትና ከሌሎችም ጋር የሚለዋወጧቸውን ደብዳቤዎች በአማርኛ ቋንቋ እንዲሆን ያደረጉም ናቸው። ሼኽ ዒሳ እስልምና ቋንቋ እንደሌለው፣ ዕውቀትና ኢትዮጵያዊነት በሃይማኖት እንደማይታጠሩ
አርቀው የተረዱ ዘመናዊ ነበሩ። የሀገር ዋርካ፣ የእምነት ዛፍ፣ የመሰልጠን ግዙፍ አጥናፍ። ይቀጥላል። ሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።